የትኛው መታጠፊያ ነበር የተሰበርነው? እሺ ከተማ ስንገባ እና አፄ ፋሲል ነበካፋ እነ ተክለ ጊዮርጊስ ድረስ በጣም ብዙ ታሪክ መተረክ እንችላለን አይደል? መጥተን የት አካባቢ ነው የተሰበርነው? ለምንድን ነበር የተሰበርነው? ማን ነበር የተሰበረው? ይህች እንድታስቧት አስባችሁታል? ሀገራችን የመከራ ገፈት መቅመስ ከጀመረች በተለይ ተንኮላዊ ሴራዊ በሆነ ጉዳይ ላይ 466 ዓመት ሆኗታል። በዋናነት በተለይ ከአፄ ገላውዲዮስ በኋላ የመጣችበት ዘመን የመከራው ዘመን እጅግ በጣም ከባድ ነው። የውስጥ መከራው በደንብ ብትለዩት እመኛለሁ ይሆን አያልቅም በዚህ ሰዓት እንጂ ጉዳዩ እንዴት መሰላችሁ? ግራኝ አህመድ ካለፈ በኋላ ካቶሊካውያን እርዳታ እንረዳለን የሚል ሰዎቹ መጥተው እነሱ ኢትዮጵያ ውስጥ የፈለጉት ኢትዮጵያን ወደ ካቶሊክዝም ወይ ወደ ሆነ መቀየር ነበር። ኢትዮጵያ ከግብጽ ጳጳስ አታስመጣ፣ ካቶሊክ ታስመጣ፣ ኦርቶዶክስ ተዋህዶ ሳይሆን ካቶሊካዊ ትሁን የሚል አቅርበው እነዚህ ክሪን ጳውሊ ባሉበት ተከራክረው ተረተው ተለይተው ወጡ። ነገር ግን እኒያ ሰዎች ቆይተው ኢትዮጵያውያን ሊቃውንት ኢትዮጵያውያን መነኮሳት ሀገርን ታሪክን በባለቤትነት ያስተምሩና ይጠብቁ ስለነበረ ለሊቃውንቱ መከራከሪያ ጸጋና ቅባት አኖሩላቸውና በዚያ ሲነታረኩ ውስጥ የገቡ ተንኮለኞችን ረሷቸው። አሁን የጸጋ የቅባት ሰው ሲመጣ ዝም ብሎ የሚመስለው ሰው አለ። ዓላማ አጀንዳ ነበር መጀመሪያ የተሰጠው። የኢትዮጵያ ሊቃውንት እንዲህ ብንሰጣቸው ለሃይማኖት እጅግ ሟች ስለሆኑ እዚያው ሲከራከሩ እኛ ፍፍ እያልን ፍም እያቀረብ ሰዓት እየነፋን ስንሰራችን እንሰራለን ብለው ይህንን ሰጧቸው። ኢትዮጵያ ሊቃውንት ጸጋና ቅባት ተዋደ ተቀባ ጸጋ ምናምን እያሉ ክርክር ሲገቡላቸው እነሱ ንዋየ ቅድሳቶቹን ብራናዎቹን ማሽሎች ጀመሩ።